ነበር? አባዬ ለዳጣ እናቷ ሊነግራት ነው እንዴ? መሰለኝ፣ ግን እርግጠኛ አይደለሁም። እማዬ ባለችትማ መናገር የለበትም። አባዬ በጣም የደከመ ይመስለኛል። በቃ ሁሉም ነገር ተናግሮ ድብልቅልቁን ሊያወጣው ነው። አባዬ እንደዚህ ያደርጋል ብዬ አላስብም። ግን ለዳጣ እናቷን ይነግራታል። እናቷን ሲነግራት እማዬ ማውቀው ይቀራል። የመጀመሪያው ስጦታ የምትሰጥልን ውሃ ትሆናለች። ዋይ የኔ ቆንጆ ምንድን ነው ያዘጋጀሽላት? እስኪ ነው እኔ ምጣጣት ይኸውልሽ፣ ዋይ ስጦታ ይከፈታል እንጂ አይነገርም። ወይ አንተ ደግሞ ንገሪና አያ እንዳትከፍቺው እንዴ? ክፈችው ልጅ ነገርኩሽ እኮ አንቺ መክፈት የለብሽም። እንዳትከፍቺ። ወይ ለምን ታስጨንቃታለህ? ግድ የለሽም ክፈችው። ንገሪን ክፈችው። ማርታች ደግሞ እንዳትናገር። አረ እንዴ ምንድነው እናንተ? ወይ ደግሞ ተደባደቡና በቃ ከዛ በኋላ ከዛ ያሸነፈውን ልታዢ ግን በጣም ያስጨነቀኝ ነው። ቆይ ምንድነው የሚያክል? ይኸውልሽ አሁን በአባትሽ ቤት ውስጥ ነው ያለሽው። የሚደረግልሽ ነገር በሙሉ ልጅ ስለሆንሽ ስላለፉት ዘመናት ካሳ ይሆንሽ ዘንድ፣ በእናትሽ የበደልኩሽን በደሎች በሙሉ ካሳ ይሆንሽ ዘንድ፣ ያለ ወላጅ ፍቅር ጎዳና ላይ ላደግሽበት ጊዜ ካሳ ይሆንሽ ዘንድ። በቃ ዳጣ አሁን ኢንጆይ አድርጊ፣ ተደሰች። ምንም ይመጣል ብለሽ አትፍሪ፣ አትጨነቂ፣ ደስተኛ ሁኚ። ማንም ምንም ብለሽ እንዳትሰሚ። ዳጣ ቢባርሽ ደይ እንግዲህ ዛሬ በደስታ እኔ እንደውም ሊነግራት ነው ብዬ ነበር ደረጀ። ግን ደግሞ እስካሁን እንግዲህ ለደረጀ አልነገራትም። በሪሽዳዋ ሲነግራት ማለት ነው ውጭ ላይ ነኝ ብሎ መኪና ውስጥ ሊነግራት ነው ብዬ ነበር እኔ። ዳጣዬ ነኝ ቶሎ ብሎ ውጭ ላይ ጠርቷት አስጠርቶ ሲያበቃ እና ልጄ እንዳትደነግጪ አላት ማለት ነው። እኔ እንኳን ሊነግራት መስሎኝ ነበረ፣ እሱ ግን አልነገራትም ማለት ነው። እኔ ምክንያቱም እንግዲህ በጉጉት ስንጠብቅ የነበረው የዳጣ በሪሽቴ ኦኬ፣ ከዛ ደግሞ እናቷን ይነግራታል የሚል ሀሳብ ነበረን። ዛሬ እንግዲህ ማልነገራት ደረጃ በጉጉት ላይ ነው ያስቀረን ማለት ነው። ሰው ለምን እንዳልነገራት እንግዲህ አይደለም። በመጀመሪያ ጊዜ እሷን ተናግሮ በመጀመሪያ ውጭ ላይ ነግሮ ይነግራት የሚለው ነው እንጂ ውስጥ ላይ መቼም ታውቃላችሁ ማርቲ ያለች የዳጣ እናት ሰላም ናት ብሎ እንደማይናገር ነው። ምክንያቱም ከባድ ችግር ውስጥ ነው የሚገጥመው ማለት ነው። ያኔ በጣም ከባድ ችግር ውስጥ ይገባል ማለት ነው። እንደዛ ብሎ ተተናገረ ከባድ ችግር ውስጥ ነው የሚገባው። ስለዚህ ደረጀ ዳጣን አይዞሽ ልጄ ናያላት ማለት ነው። እንደገባች እንግዲህ ንገረኝ እሺ ናያለችው። እንዴ ምንድነው የምነግርሽ ስትላት ስለናቴ ለነገረኝ መስሎኝ ናያለችው። እንዴ ቆይ ሰርፕራይዝ እኮ ነው። እንዴት ነው ምንድን ስለናትሽ አይደለም ሰርፕራይዙ ደግሞ ነግርሻለሁ ተረጋጊ አላት። ተረጋጊ ነግርሻለሁ። ሲቀጥል ደግሞ እንዴት አወቅሽ ስለናትሽ መሆኑ እንደታወቅሽ ስለዛ ተረጋጊ ናያላት። እሺ አባዬ እሺ ናያለችው። እሺ ናያለችው። ያው ደረጀም እንደዛ ስትል የሱን ስሜት ትረዳለች ማለት ይጨናነቃል። አባቴን አላጨናነቅም እያለች እሷን በነገራችን ላይ እሷ ራሱ በጣም ስጋት ውስጥ ነው ያለችው። ያኔ የኔን በእናት ሲናገር ያው ቤተሰቡ ይበተናል፣ ትዳሩ ይፈርሳል እያለች ጭንቀት ላይ ናት። ያው እንደምታውቋት ዳጣ በጣም ነው የምትጨናነቅለት ለአባቷ። ያኔ በጣም ነው ጭንቀት ላይ ናት ማለት ነውና በጣም ነው የምትፈራለት። ትዳሩ እንዲፈርስ አትፈልግምና በቃ በጣም ነው የምትረዳው ማለት ነውና እሺ አባዬ ና ያለችው እና ልጅ አይዞሽ ሁሉንም ነገር በጥንቃቄ ነግርሻለሁ፣ አይዞሽ ሰርፕራይዝሽ ደግሞ ይነገርሻል ና ያላት። እሺ አባዬ እሺ በቃ ና ያለችው እና እንዳደነግጪ ምንም አይነት ደስታ ትነግርሽ እንኳን እንደ በፊቱ በቃ ኖርማል እንደ በፊቱ ነው መሆን ያለብሽ ይላታል። እንደ በፊቱ ሆነሽ በቃ የተለየ ስሜት እንዳታሳይ ይላታል ማለት ነው። እሺ አባዬ ብላሳም ተቀብላለች። እሺ አባዬ ምንም አይነት አላሳይም እሺ ብላለች። ያው ታውቁታላችሁ ከባድ ነው። በነገራችን ላይ እናቷን እስከዛሬ ስለማታውቅ እንግዲህ
ምን እንደምትል አለው ነው። ከባድ ነው። ሰላም እንግዲህ አብራት ስትኖር እየጠረጠረች አሁን ደግሞ ስጦታ የሰላም ተብሎ ተገዝቷልና ሰላም ናት እናት ስትባል አስዋችሁታል። ስሜቱ ከባድ ነው። ምክንያቱም አብራ እያለች አብራ ስትኖር እንግዲህ ከሳሽ እያለች ብዙ ጊዜው ከሳሽ ዳጣዬ ከሳሽ ቤቢ እያለች እንግዲህ ልጇ መሆኗን ስታውቅ እንግዲህ ሰላም ያላትን እንክብካቤ ነበር። ኤቢ ራሱ ስትመታት አይ ይበቃሻል እንግዲህ ወደ ዛሬ እንትን ስትያት የነበረ ይበቃሻል ብላ እንግዲህ ኤቢ ሁላ ደብድባታለች ማለት ነው። ሰላም ዳጣ የሷ ልጅ መሆኗን ስታውቅ ማለት ነውና አብራ ይተኛ እያለ ብዙ ነገር እንትን ብላለች ማለት ነው። ሰላም ሀታ ማለት ነውና ስለ ልጇ በቃ ልጅ አብራ ይተኛ እኔ ጋር ትሆን ታማ ራሱ ሆስፒታል በነበረች ጊዜ ደንግጣ ዳጣን ነው ስትነቃ ዳጣን ነው የጠየቀችውና ያ ሁላ ስሜቱ በጣም ከባድ ነው። አሁን የሚችልኝ ደግሞ ሰላም እናቷ መሆኗን ስታውቅ ምንድነው የሚሰማት? ሰላም እኮ ትወደኛለች እያለች በብዙ ጊዜ እንዳውም ትናገራለች። ብዙ ጊዜ የምትናገረው ነገር እኔ እኮ ሰላምዬ በጣም ነው የምትወደኝ፣ እኔ እኮ ሰላምዬ እያለች ብዙ ጊዜ ትናገራለች። እንዳውም ማለት ይጠይቃታለች ስለዚህ ጉዳይ እንዴት ነው ቆይ በምንድን ነው አንተ የምትጓደዱት እናንተ ምናምን እያለች ብዙ ጊዜ ጠይቃታለች። ግን የመለሰችላት ግን ጥሩ እንደሆነች ጥሩ ስለሆነች ብቻ እንደሆነ ነው የነገረቻት እንጂ በሌላ አይነት መንገድ እንትን እንደሌላቸው ብቻ ነግራቸዋለች ማለት ነው። እና ወደ ቤተሰቦቼ እንግዲህ ደረጀ ቆርጧል ማለት ነው ለመናገር ዳጣ የሰላም ልጅ እንደሆነች ሰላም እናቷ እንደሆነች ይናገር ወስኗል። እንግዲህ የሁለተኛውም ልጅ ደግሞ ያው የሱ እንደሆነ ይናገራል ማለት ነው። ያው ከባድም ቢሆን እንግዲህ ደግሞ ተናግሮ ማረፍ አለበት ብሎ ወስኗል ማለት ነው። ኤቢም እንግዲህ እያለችው ነው እሺ ልጄ አብሽሪ እናገራለሁ ብሏል። ኤቢ ግን ፈርታለች እንደገና እነዚህ እንዳይነግራትና ሌላ ነገር እንዳይፈጠር ብላ ለእናቷ ደግሞ አስባለች ማለት ነው። ምክንያቱም ይሄ ነገር አንድ ተነግራ እናቴ እንዳደነግጥብኝ የሚል እንትን አላት እሷ ማለት ነውና እንግዲህ እሺ ብሏታል። ደረጀም ተሳስቦ እንግዲህ ቡናውም ተፈላ፣ ኬኩም ተዘጋጃጀ። ያው እንደምታውቁት ውሃ በጣም ኬክ ተወዳለች። ኬክ በመውደዷ ተነሳ ይዘው ማለት ነው ክላስ ገብታ እንግዲህ እንደንትን ቆራርሰዋለች ማለት ነው። ገብታ ራስ ያምጡት ቡና ምናምን ተፈላልቶ ኬክ ውስጥ ይባል አረ ያቺ ልጅ እኮ እንዳትቆርሰው ሁዱና አንጡት ይባላል። እሺ ተብሎ ኬኩን ልታመጣ ስትዳብዬ ለከፍታ ይዘዋለች ማለት ነው። እንዴ ምን እያረክሽ ነው ውሃ ስትላት ኬኩን ምናምን ስትላታለች ማለት ነው። ባያምጭ ብላ መታ ተወስደዋለች ማለት ነው። እንዴ መታ ስትወስዳት እንግዲህ ቆይ አንቺንማ እገላታለሁ ምናምን ብላ እንግዲህ ውሃ ብቻዋን ታስባለች። ብቻዋን ትታስብ ቆየችና መጥረጊያ ይዛ ነው እንግዲህ ይዛ መታ የመታቻት ማለት ነው። መጥረጊያ ይዛ መታ አንድ ጊዜ ትላታለች። በጣም ደነገጡ። እሷንም አስደነገጠቻቸው ማለት ነው። እሷንም አበራረዱ። ዳጣ ተነስታ አቅፍ አረገቻት ማለት ነው። ኤቢዬ ምናምን ግን እኔ እናንተ ልጆች መዋደድ እኔ በጣም ነው ያስደሰተኝ ምናምን አለች ማለት ነው ማርቲ። ለዛና እንግዲህ ገዜም ይነዛነዛሉ በምኑ በቃ የሆነ ታናሽና ታላቅ ነው እንደዚህ የሚነዛነዛውና በጣም ነው የሚጨቃጨቁት ነው። እንዴ እናንተ ልጆች ቆይ ምንድነው እንደዚህ ማደርጋችሁ ምናምን አለች ማርቲ። ቆይ ምንድነው በቃ እንትን እናስታርቃቸው እንዳውም ተዝቀደም እንትን ስላሉ ማስታረቅ አለብን አሉ። እሺ በቃ ይታረቁ ተባለ። በቃ ምን ይቀጡ ተባለ። ገዜ ይሳማት ተባለ አለች ማለት ነው። ዳጣ አዘዘች። ምንድነው ዳጣ ያዘዘችኝ ያለና እንዴ እሱን ነው የምላቸው ላይ ምንድነው ይሳማት በቃ እሺ ተነሱ ተባለ። ገዜያው በጣም ይወዳታል በነገራችን ላይ ይወዳታል ማለት ነው። ይሄንና አንቺ ሰርግ እንደዚህ ይሆናል ምናምን ይላታል እዛው ቁጭ ብሎ እንግዲህ ከዛ በቃ ይሳማት ተባለ። ከንፈሯን ይሳማት እንዴ ያላችሁበትን ረሳችሁ እንዴ ምናምን አለ። ደረጀ ተቆጣ። ስለዛ ጉንጯን ይሳም ተባለ። ከዛ ጉንጯን ሳማት ማለት ነው። እነሱ ማጨበጨቡላቸው። በቃ በጣም ነው ደስ ያላት። ለዛም እንግዲህ ተወደዋለች። ሰው ያው ተወደዋለች። ግን ብትወደውም ደግሞ እንደዚህ ስሜቷን መግለጥ አትፈልግም።
ስለዚህ እንግዲህ ዳጣ ሰርፕራይዝ ተደረገ። በስተመጨረሻ እናቷ ተነገራት። ሰላም እንደሆነች እናቷ ተነግሯታል። ቤተሰቦቼ በቀጣይ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ነው። ወዳችኋለሁ። መልካም ጊዜ ሆነላችሁ። ወዳችሁ ፍቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። ላይክ ሰብስክራይባችሁ ማድረግ እንዳትረሱ። ባይ ባይ።